ከተማ እንኳን በሰላም መጣችሁ። የምንነጋገረውም ሰላም ሚኒስቴርን ይዘን ነው ማለት ነው። ስለዚህ ስለ ሰላም ለመዘመር ያስፈልገናል። ዋናው አጀንዳ በባለፈው ፌደራል ላይ በነበረን ውይይት 5 ነጥቦች ላይ የጋራ አድርገን የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ባለፉት 5 የነጻነት ዓመታት በአማራ ብሔራዊ ክልላዊ መንግስት አስተዳደር ሆኖ እየተመራ የማንነት ኮሚቴው አስተዳደሩን ምክንያቱም በህዝብ የተመረጠ አስተዳደር ስለሆነ ኮሚቴው ሲጠይቅ የነበረው ቅድመ ለውጥ በህዝብ ተመርጦ ነው። ስለዚህ የተቋቋመው አስተዳደር ደግሞ ሰላምንም ልማትንም ሀገርንም ደጀን መከታ ከሆነው ሀገር መከላከያ ጋር ሆኖ በጋራ በቅንጅት ሰላምን እያስጠበቀ ቆይቷል ማለት ነው። ስለዚህ ወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ለሰላምም ለልማትም አርበኛ መሆን አለበት። አንድ ነገረኛ በተለይ ደግሞ ቲፒኤልኤፍ አንዳንዴ የሞተን ደግሞ ደጋግሞ ሲነግረው ህይወት ያለው እንዳይመስል ቲፒኤልኤፍ ሞቷል። የሞተ ሐሳብ ነው ያለው፣ ጸረ አብሮነት ነው ያለው፣ ጸረ አንድነት ነው ያለው፣ ጸረ ሰላም ነው። ስለዚህ ህወሓትና ሰላም ጠበኞች ስለሆኑ አቶ ጌታቸው ደግሞ ይሄን የማያስቀጥል ነው ህወሓት። ስለዚህ ለውጥ ፈልጋለሁ ብለዋል። ያላችሁት ልክ ነው። እንግዲህ ወደ ለውጡ ተቀላቅለው በአማራና በትግራይ ሰላም እንዲወርድ ህዝቦች መገናኘት አለባቸው የሚለው ማንም የሚጠላው ነገር የለም። ስለዚህ ስለ ሰላም ስንነጋገር ዘላቂ ሰላምና አብሮነትን የሚያረጋግጠው መንገድ መከተል ተገቢም አስፈላጊም ነው ማለት ነው። ስለዚህ ለሰላም ንግግር ከሆነ ልባችንም አእምሯችንም ክፍት መሆን አለበት። ስትቀራረብ ነው ችግርህንም የምትነግር የምታስረዳው የሚለየውና መፍትሄ የምታበጅለት። በዚህ አግባብ ያለፈው ጦርነት ይበቃል ተብሎ በፕሪቶሪያው የሰላም ስምምነት የተዘጋበት ይሄ ፕሪቶሪያው ሰላም ስምምነት ደግሞ ሙሉ ወደ ተግባር እንዳይቀየር ደግሞ የሚፈልግ ኃይል ተፈጥሯል ማለት ነው እንጂ በፕሪቶሪያው ሰላም ስምምነት ሙሉ እንዲተገበር ኢትዮጵያ አሸናፊ የሆነችበት ሰነድ ነው። ይሄው ቢተገበር ሁላችንም ተጠቃሚ የሚያደርግ ሰነድ ነው። ይሄ ግን እንዲተገበር ስለማይፈልግ ይሄ አሁንም ቢሆን ከሰላም ያፈነገጠ የኃይልና የጉልበት አማራጭ የሚከተል ቡድን በመሆኑ ይሄ አዋጭ መንገድ አይደለም፣ አክሳሪ መንገድ ነው። መታገል አለብን ሁላችን። በሰላምና በህግ የሚፈታ እንጂ በጉልበትና በኃይል የሚቋጭ ችግር የለም። ከዚህ የሚያወጣ መንገድ እንከተል፣ ውይይት እናካሄድ። ያልተቋረጠ የህዝብ ውይይት ያስፈልገዋል። ባለፉት 3 አስርተ ዓመታት የተፈጸሙ ግፍ እና በደሎች በጣም አነጋጋሪ፣ አሳሳቢ፣ ለአንዳንዱ ጆሮ ለመስማት የሚሰቀጥጡ ለማየት የሚዘገኑ እልፍ አላፍ ግፎች የተፈጸመበት ምድር ነው። ይሄ እውነት ላይ መቆም፣ ፍትህ ላይ መቆም በጣም አስፈላጊ ለመግባባት። ስለዚህ በወልቃይት ጠገዴ አርማጭሆ ባህል አንድ ነፍሰ ገዳይ ከገደለ በኋላ ገዳይ ነው የሚሸሽ። ገዳይ ይሸሽና ተመልሶ ከባለደሙ ጋር ሳይታረቅ ስምምነት ሳይፈጥር እርቅ ሳይፈጽም እንትን አይሆንም፣ ሰላማዊ ኑሮ አይኖርም ማለት ነው። ስለዚህ ሰላማዊ ኑሮ ለመኖር አላኖር ያለው ደግሞ ይሄ ቡድን ይሄ መወገድ አለበት፣ ግፈኛው መዋቅር ስለሆነ ይሄ ቲፒኤልኤፍ የሚባለው። ትናንትና ባጭሩ የትግራይ ተወላጆች ክቡር ሚኒስትር መረጃ እንዲኖራችሁ አዋይተናል። የእነ ኮሎኔል ማለት ነው በወልቃይት ጠገዴ ሰቲት ሁመራ ዞን በሺህ የሚቆጠሩ የትግራይ ተወላጆች አሁንም አሉ። ትናንትና በግልጽ በሚዲያም ላይ ትችላላችሁ አነጋግረን አዋይተናቸው በጣም ከዛ ስለሚኖረው ህዝብ ህወሓት ከወልቃይት ጠገዴ ህዝብ በላይ ወይም ትይዩ ለትግራይ ህዝብ እየበደለው ነው ያለ፣ እየነገደበት ነው ያለ። ይሄ ሊቆም ይገባል፣ እኛም አንደግፈው የሚል በጣም ታሪክ አዋቂዎች አሉ። የወልቃይት ጠገዴ ህዝብ ደግሞ ጥያቄ ትክክል ነው። እኔ በ1959 የመጣሁት ለአባት አፈረ የሚባሉ በጣም የሚገርም ውስጥ የሚነካ እኔ በዚያ ሰዓት ስመጣ ማን እንደነበር አውቃለሁ። ወልቃይት ጠገዴ እኔ ለስራ መጥቻለሁ። በ1963 ኃይለ ሚካኤል የሚባለው የመጣ ማለት ታንታስና ወይ ቃል በቃል ያለውን ነው። እውነት ላይ መቆም ጥሩ ነው። እርቅ ልብህ ይሽራል፣ ሰላማዊ ኑሮም ይገልጣል፣ ተስማምቶ መኖርም መንገድ ይጠርጋል። ይሄ ስለሚጠርግ ከእውነት ላይ ንቁም ብለን ትናንትና ከትግራይ ተወላጆች ጋር በግልጽ ተነጋግረናል ማለት ነው።
ስለዚህ በነበረው በሰሜኑ ጦርነት ተደናግሮ ያኔ TPLF የፈጸመው ግፍ በመከላከያችን የሀገር ክህደትም ነው። በማይካድራ ላይ የፈጸመው ሲወጣ የገደላቸውን ባለሀብቶች ቀላል አይደለም። ግን የወልቃይት ጠገዴ ስነ ልቦና አቃፊነትንም ደጋፊነትም ስላለ ህዝብ ጠላታችን አይደለም በሚል በሺህ የሚቆጠሩ አሁን ድረስ አሉ። ተደናግረው የሄዱትም ተመልሰው አሁንም ወልደው ከብደዋል ማለት ነው። አሁን በዚህ 5 ዓመት ህፃኗ ሁሉ ነበር ትናንትና መድረኩ ላይና በሰላም የሚኖር ማንም ይጠላ የለም። በዚህ ወልቃይት ጠገዴ ትንሿ ኢትዮጵያ ናት ብለን ስለምናምን በዚህ ደግሞ አንዱ የትግራይ ተወላጅ በሰላም የሚኖርበት ቀጠና ነው ማለት ነው። ሌላው ኢትዮጵያ ብሔር ብሔረሰብ አሁን እየኖረበት ያለነው በጋራ በቅንጅት ይኖራልና አትሄዱም ወዴት ነው የምትሄዱ? ይሄም ሀገራችን እኛ በኢትዮጵያ ምናምን ነው ለምን ነው የምትሄዱት? የሚልም ጭምርት ትግል ያደረገ ነው አስተዳደሩ ማለት ነው። ስለዚህ ወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር አንዱን ገፍቶ ሌላውን ተክቶ መሄድ አይደለም፣ አይገፋም። ጠባችን ከህወሓት ጋር ነው ከህዝብ ጋር አይደለም ብሎ ለይቶ ነጥሎ የሚታገል ነው። በዚህ በመሆኑ አሁንም ድረስ የሄዱትንም ተፈናቅለው የሄዱትንም አሁን ተመልሰዋል። አትሄዱም ብለን ደግሞ አስቀርተናል። ቃል በቃል እናት ያለችው ትናንትና ህፃኗን ይዛ እኔ አትሄጂም ብሎ ያስቀረኝ የአማራ ሴት ናት፣ ጎረቤቴ ናት። አሁንም አለች። ይኸው አሁን ወልጄ የ3 ዓመት ልጅ ይዣለሁ አሁንም አለች ከኔ ጋር ብላለች። እና ህዝቦች አልተጣሉም የሚለውንም በደንብ መያዝ አለበት። እያጣላ ያለው ከፖለቲካ እንትኑ መውጣት አለበት። ትርክቱ እዛ የወጣ ህዝቦች የሚያቀራርብ የእውነትና የፍትህ ጥያቄው ላይ እንጂ በጉልበትና በኃይል የሚፈታ ነገር ስለሌለ ይሄን በአግባቡ መያዝ ይኖርብናል። ስለሆነም ስለ ዘላቂ ሰላምና አብሮነት የሚናገር ሰው የዛም ቁስል ማድመጥ በጣም አስፈላጊ ነው። የዚህም ችግር መፍታትም ተገቢነትም ነው። ይሄን ይዞ መሄድ ያስፈልጋል። ስናቋቁም ሁሉንም እኩል አድርጎ ማቋቋም አለብን። ባለፉት 5 ዓመታት ነፃነቱን አግኝቷል የወልቃይት ጠገዴ ህዝብ። ይሄ ነፃነት ካገኘ ማግስት ጀምሮ ደግሞ በፕሮግራም ተፈናቃዮች ለመመለስ ከጎረቤት ሀገራት ጭምር ሄደናል፣ አነጋግረናል፣ አዋይተናል። እንዳጋጣሚ ሆኖ እንዳለመታደል ነው ሱዳን አዋይተን ስንመጣ ፈረሰች ማለት ነው። ዜጎቻችን ለመመለስ ብዙ ርቀቶች እየተሄዱ ነበር፣ ግን ማቋቋሚያ ባለመኖሩ በጣም በርካታ ዋጋ እያስከፈለን ያለ። ስለዚህ ሰላም ያስፈልጋል። የወልቃይት ጠገዴ ህዝብ ትናንትም ዛሬም ነገም አጀንዳው ሰላምና ሰላም ብቻ ነው። ሲጠይቅ የቆየው በሰላም ነው፣ መንገዱ በህግ ነው የተከተለውም እሱ ስለሆነ ከዚህ ውጭ የጉልበት አማራጭ ይዞ ሲመጣ የወልቃይት ጠገዴ ህዝብ ብቻ አይደለም የሚታገለው፣ መላው ኢትዮጵያ ነው የሚታገለው። ምክንያቱም ቀጠናው ሀገረ መንግስትን በማጥናት ጉልህ ዋጋ ስላለው ማለት ነው። እና እነዚህ ነገሮች ለማምጣት የመጀመሪያው ማከም ያስፈልጋል፣ ውይይት ያስፈልጋል። መክሰም ያለባቸው ቁርሾች ደግሞ እንዲከስሙ የጋራ መድረኮች፣ የጋራ ውይይቶች በጣም ተገቢና አስፈላጊ ናቸው። ህወሓት ደግሞ እየሄደበት ያለው መንገድ የጦረኝነት ነው። የጦረኝነት ደግሞ አያዋጣም። የኢትዮጵያ ዕዳ ሆኖ ቆይቷል። አሁን ደግሞ የምናካሄደው ትግል ሰላም የሚያመጣ መሆን አለበት። ሰላማችን ደግሞ ሰፍቶና ጠልቆ እንዲሄድ የህዝቦች መቀራረብ በጣም መሰረታዊ ነው። ጥያቄውን ማድመጥ አስፈላጊ ነው የሚል ሐሳብ ነው ያለኝ። በመጨረሻ የወልቃይት ጠገዴ ህዝብ ጥያቄ ማንነት እንጂ የመኖሪያ ቤት አይደለም። የወልቃይት ጠገዴ ህዝብ በጣም ኩሩ ጎንደሬ ነው። የራሱን አይሰጥም፣ የሌላውን አልፎ አይጠይቅም። ይሄ በጣም ያደግንበት ተኮትኩተን ያደግንበት ስለሆነ ማለት ነው። ከዚህ ፈቀቅ የሚል የለም። ሰውን የምንለካው በስነ ምግባሩ እንጂ የሰው ሀገሩ ምግባሩ ይላል እንጂ የዘር ግንዱ አይደለም። ባለፉት 27 ዓመታትን የተተከለብን ስለሆነ እሱን መንቀል የጋራ ነው። ኦልሞስት ተነቅሏል፣ መሰረት የለውም። ግን ሙሉ በሙሉ የዛ ተሸካሚ የሆነና አሁን አልጠፋም። ስለሆነ የወልቃይት ጠገዴ ጥያቄ ማንነት እንጂ የመኖሪያ ቤት አይደለም። ስለዚህ የመኖሪያ ቤቱ የገባ ሰው ህጋዊ የሆነው ምናልባት ቅድም አሁን መጨረሻ ኮሎኔል ያለው ሲከራከሩ የነበሩ አሉ። እስከ አባይ ወልዱ ድረስ ደርሰው መረጃቸው ይዘው ሲከራከሩ ጦርነት ተፈጠረ። እነዚህ ጭምር በጉልበት የሚጠቃቸው ሰዎች በህግ አግባብ መመለስ አለባቸው። የአንዱን ነቅሎ ሌላውን ተክቶ ነው የሰጠው። በህግ አግባብ ይለቅ ስንል ለህግ ታማኞች ስለሆነ ህግ አክባሪ ስለሆነ ለዚህም አጽንኦት ሰጥተን የምንሰራ ሰዎች ነን ማለት ነው። እና ይሄን መያዝ በጣም አስፈላጊ ነው። በባለፈው አቶ ጌታቸው እንዳሉት እኔ ጥያቄ አለ ብዬ አላምንም ብለዋል። የወልቃይት ጠገዴ ህዝብ ጥያቄ አለው።
አይ ቤት ሽሬ እናንተ ሰጠን ሲልቡን እንግዛው ተባለ። ገንዘብ ዕቃ እንጂ የወልቃይት ጠገዴ ስነ ልቦና አልገዛው ማንነቱን አልገዛም ብዬ ነው የማምነው። ማንንም አይገዛኝ። ገንዘብ ዕቃ ነው የሚገዛው፣ ስነ ልቦና ሊገዛ አይችልም። ለዛም ነው ጎንደር ላይ እየወሰደ የወልቃይት ጠገዴ ሀብቱን ያፈሰሰ። በስነ ልቦና አይደለሁም፣ በመኖር በኢትዮጵያዊነት ግን መኖር ይችላልላችሁ አሁንም ድረስ ይዞት እየቀጠለ ያለው። በዚህ መተማመን አለብን። ያን ህዝብ አቀራርበን እናኖረው እኮ ተፈለገ ከእውነትና ከፍት መቆም ነው። በዛን ጥሪያችንን እኛም ስናስተላልፍ እውነት ፍትህ ጥያቄ እንዳለው ህዝቡ መታመን አለበት። መንግስታችን ያውቃል፣ ፀሐይ የሚሞቀው ስለሆነ በዚህ አግባብ ምላሽ ያገኛል ብለን እናስባለን። አስተዳደሩ ተጠናክሮ የሚቀጥል የዚህ አስተዳደር የህዝብ አስተዳደር የማንነት አስተዳደሩ ማንነት አስተዳደሩ ሲሰጥም በራሱ ልጆቹ እየተመራ ስለሆነ በራሱ ልጆቹ በመመራቱ ደግሞ ለማንነቱ ብቻ አይደለም እየታገለ ያለው ሀገር ዳር ድንበር ከሀገር መከላከያ ጋር ሆኖ እየጠበቀን ያለ ዛሬ ተፈጠረልን። ጥንትም ቢሆን በጎ ጠረፍ ጠባቂ ህዝብ ነው። ሀገር ወዳድ ነው። ሰላም ወዳድ ነው። ለዛም ነው የምንነጋገረውና ለሰላም አበክረን እንሰራለን። በዚህ እንሄዳለን። ቋንቋ መለኪያችን አይደለም። ትግርኛም እናገራለን። ትግርኛ በመናገራችን ትግራዋይ አይደለም። ኤርትራውያን እኮ ትግርኛም ይናገራሉ፣ ግን ትግራዋይ አይደሉም። እንግሊዝ ደቡብ አፍሪካ እንግሊዝኛ ትናገራለች፣ ግን እንግሊዝ አይደለችም። መለኪያው ስነ ልቦና ነው። የወልቃይት ጠገዴ ደግሞ አረብኛ ይናገራል፣ ግን ሱዳናዊ የአረብ ሀገር አይደለም። ማንነኝ ነው ያለው የሚለው በጣም መሰረታዊ ስለሆነ ማለት ነው። በዛ ላይ ቆመን መነጋገር በጣም አስፈላጊና ተገቢ ስለሆነ ይሄን ይዘን አስተዳደሩንም ይዘን ስንቀጥል ሌላውንም ኢትዮጵያውያን በዞናችን የሚኖሩ ብሔር ብሔረሰቦች አክብረን ተከባብረን እንኖራለን። እንደ ኢትዮጵያዊነታችን ይሄ ሲሆን ዘላቂ ሰላም ያመጣል። አሁንም ተደናግጠው የሄዱት ወገኖቻችን መመለስ አለባቸው። በየትኛው አቅጣጫ ሰላም ስለሚያወርድ ሰላም ስለሚፈልግ ግን ንግግር ያስፈልጋል፣ ምክክር ያስፈልጋል። ጥያቄው ደግሞ በዘላቂነት በህግ አግባብ እንዲፈታ መንግስታችን ያስቀመጠው አቅጣጫ አለ። ኮሚቴው የያዘው የህግ ክርክሮች አሉ። በዚህ አግባብ ይቋጫል ብለን እናስባለን። በጉልበትና በኃይል አማራጭ ግን ችግሮች ይፈታሉ ብለን አናምንም። ለዛም ነው የትኛውም ሀገር አፍራሽ ጠላት እየተገጠምን እየታገልን ያለን ከመተክላችን ከማንነት ትግላችን ንቅንቅ ስለማንል ማለት ነው። ሌላው ኢትዮጵያውያን ግን የሚኖርበት አውድ መፍጠር ተገቢ አስፈላጊም ስለሆነ ይህን አጠናክረን እንቀጥላለን። ቀጣይ ለሚኖሩ ውይይቶች ሁሉም ሰው ከስሜት የጸዳ በረጋ መንፈስ በሰከነ አእምሮ መወያየት ያስፈልገናል። ስለዚህ ለውይይት ለንግግር ልባችንም አእምሯችንም ክፍት ነው። ለሰላም የተዘረጉ እጆቻችን አሁንም አልታጠፉ። አመሰግናለሁ። እሺ እንግዶች መጀመሪያ ወጣሉ። በዚህ ያላችሁ ለኋላ ትቀራላችሁ። ኮሚቴ ከፍ ያለ ምስጋና ላቀርብ እወዳለሁ። ቀጥሎ ያለው ጉዳይ ያው ተነጋግረውታል። ብዙ መናገር አልችልም። ዋና ባለፈው ተፈናቃይ ይመለስ አይመለስ የሚል ምን ጥያቄ የለም። ይመለስ። ነገር ግን በማህበረሰቡ የቀረበው ጥያቄ ቅድም ዋኛው ያቀረቡት ነው። በአፈታቱ ላይ እንዴት ዝርዝር አፈታቱ እንዴት ይሆን ይቀበል ካልሆነ በአጠቃላይ አቅጣጫው በመርሆ ላይ ምንም ልዩነት የለም። ከእውነት ከህግ ከፍትህ ከሚዛናዊ ንቁም ጉዳዩ ግን ሰላም ለሁላችን ስለሆነ የወልቃይት ጠገዴ የአማራ ማንነት ኮሚቴም ቢሆን በጦርነት ጉዳያችን እንድንቋጭ የሚላል እንግዲህ ጉዳያችን በሰላማዊ በዲሞክራሲያዊ መልኩ ህገ መንግስታዊ መሰረት አድርገን ነው አንጠልጥለን ጉዳያችን በሰላም እንዲፈታ ነበር። የትግራይ ሲቪል ሰዎች በመፈናቀል እኛ በምትኩ ከቤታቸው እንኖራለን በሚልም አለ። ጉዳዩ ህወሓት ወዳልሆነ ወደ ተወሳሰበ ወሰደው። በለመደው የጫካ አሰራርን ተጠቅሞ ሰውን ለማፈን ሰውን ለማጥፋት ለመግደል መኩሮ ካልሆነ ህዝቡ በሰላማዊ መንገድ ነበር የጠየቀው። ያ ጥያቄ ወደ ውስብስብ አምጥቶ እንግዲህ ተከትሎ ጦርነቱ መጥቷል። እኛ በአጋጣሚ በጣም ረጅም ጊዜ እንታገላለን ብለን አስበን የነበርነው በአጭር ጊዜ በእግዚአብሔር ፍቃድ ነው። አሁንም ለእግዚአብሔር ላመሰግን እወዳለሁ ማለት ምክንያቱም ረጅም ጊዜው እንጓዛለን ብለን ነበር። ኮሚቴው ወልቃይትን ነፃ ለማውጣት ትህነግን ያህል ድርጅት በስውርም በቀጥታም በጣም ሱር በሰደደ ስትራቴጂክ አካባቢውን በመቆጣጠር ፍጹም ይባል
ግን በድፍረት ያንን እምነትን አምነን ተማምነን ጥያቄው ነበር ደግሞ ከማይነካ ነክተው ወልቃይት ጠገዴ አሁን ነፃ ወጣ። አሁን ኳስ በእጃችን ያለሽ እንዴት ይሁን እንዴት ንፍታው ሲባል መቼም ሰላም አንፈልግም። አሁንም ለቲፒኤልኤፍ እንደትላንታው በጦርነት ነው የምንፈታው በጉልበት ነው የምንፈታው የሚያተሳስብ የለም። በሰላም መፈታት አለበት። ቀጠናው ሰላም እንዲሆን ይሄን ኮሪደር የወልቃይት ጠገዴ ብቻም አይደለም የጎንደር ብቻም አይደለም የሀገር ኮሪደር ነው። ይሄን ኮሪደር ከተባላሽ ሌላው ይባላሽ ይችላል። እንደገና እንደተባለው አካባቢው የልማት አካባቢ ነው። ማህበረሰቡም ሰላም ወዳድ ነው። ሰላም እንዲሆን በሁላችን ሰላም ፈላጊዎች መሆን አለብን። በትግራይ በኩል ያለም ይሰበኩ ነው። እኛም በእውነት ይቁሙ ከሀቅ ይቁሙ። ጉዳይን የመፍትሄ አካልም ሆኖ መምጣት አለባቸው። ህወሓት ለኛ ብቻ አይደለም ለትግራይ ህዝብ በጣም ወደ ማይወጣበት ውስብስብ ውስጥ ያስገባ ድርጅት ነው። ይሄን ድርጅት የጋራችን ጠላት ከሆነ የሚመጣው ተፈናቃይ ፍጹም ከህወሓት ተላቆ መምጣት አለበት። ይሄንን ጉዳይ ሰላማዊ ከሆነ ህዝብና ህዝብ መቼም ተጣልቶ አያውቁም የሚለው ከተሳታፊዎቹም ሲገልጹት ነበር። እኔም እሱ ነው ብሻማው። ስለዚህ አሁንም ህዝብ ለህዝብ ሰላም ከሆነ ከፖለቲከኛ ከታጠቀ ኃይል ነገር ከሚያመጣ ኃይል ነፃ ከሆነ አካባቢው ተፈናቃይ ማስመለሱ ተገቢ ትክክል ነው። ለምን ቤት አለው ንብረት አለው ይምጣ የሚል ምንም የትኛውም ገበሬ ጠይቀውም ይህ ጉዳይ ነው። ግን አሁን ጊዜያዊ ችግሮች አሉ። አሁን የተቀመጡት ነገሮች ፌደራል በደንብ በቅሩ በዝርዝሩ መያዝ አለበት። ለህዝብ ለህዝብ ሰላም እንዲሆን የእርቅ ጉዳይ ሲፈታ የሚለው በዚያ ከተሄደ ጥቃቅን ከዝርዝሩ ላይ ፍጹም ህዝብም ያኛውም ቅሬታ በማይፈጥር መልኩ ፌደራልም እሱን ሂዶ በጥንቃቄ ፈታዋለሁ ካለ እኔ እርግጠኛ ነኝ ሰላም ይመጣል። አሁን ብዙ የትግራይ ሰዎች ሰላማዊ ሰዎች እንደሚኖሩ ከህወሓት አስተሳሰብም አሁን ተላቆ የሚሟጎት ፖለቲከኛም እያየን ወንድማችን ጌታቸውም ትናንትና ዋናው የህወሓት አከርካሪ በጣም ዋና ሰው ነበረ። አሁን አቶ ጌታቸው ለውጥን ተቀብለው እንዳለው ወንድማችን ጌታቸው ወደ ለውጥ ሲቀላቀል ህወሓት እንዴት ተበታተነ አይተናል ማለት። ስለዚህ ከትግራይ ህዝብ ከትግራይ ወጣቶች ከትግራይ ምሁራኖች ይሄ መንገድ ተገቢ አይደለም የሚል ትግል እንዳለ እያየን ነው። ስለዚህ ግማሻችን እኛ ብቻ አይደለም ታጋዮች ከህዝቡም የተሻለ ሀሳብ እየሰማን ነው። ይሄን ከኛ ከፍ ብሎ እንዳገር ጥሩ ይሆናል የሚል ነው። እኛም ትግራይም ለአማራ ህዝብ ሰላም ይሆናል ቀጠናው የሚል ተስፋ አለን። ይሄንን ግን በዝርዝር አፈጣጠሙ ግን ከእውነት መመስረት ጥሩ ነው። ምክንያቱም በተናገርነው ልክ ጉዳዮችን መፈጸም አለባቸው። ፌደራልም በተናገረው ልክ አቶ ጌታቸውም በተናገራችሁት ልክ እኛም በተናገርነው ልክ እዚህ መሬት ላይ ብንተገብረው ሁላችን ሰላም የሚጠላ ሰው አለ ብዬ አላስብም። በዛ ልክ ከሆነ ጥሩ ነው። ከዚህም ወንጀለኛ ካለ ተጠያቂ ይሆናል። ምንም ጥያቄ የለም። መንግስት ከሆነ ለወንጀለኛ የማይጠይቅ መንግስት ከሆነ መንግስት ማየት አይቻልም። ስለዚህ እሱ ላይ የሚያጠራጥር ነገር አለ። እንደተባለው እኔ እውነት ማይካድራ አሁን አንዳንዱ ህዝቡ የገጠመን ጥያቄ ምንድነው? ህወሓት ትላላችሁ። ማይካድራ እኮ ታጣቂዎች ነበሩ ከዳርዳር ሆይ ይጠብቁ ነበር እንጂ ሲቪላን ናቸው ገጀራ ይዘው የጨፈጨፉ። እነዚህ ሰዎች እንዴት ደፍሮ ይመጣሉ? አሁን እንደዚህ ያለ ገጀራ ይደበደብ ነበር የተባለ ሰው መቼም ሲቪል ቢሆንም ተመልሰው ማይካድራ መጥቶ ይገባል ብዬ አላስብም። ወይ ወደ ሱዳኑ ይጠፋል እንጂ ተመልሰው መጥቶ ታሰራለሁ ብሎ አይመጣም። ግን እኛም አጥርተን መያዝ አለብን የሚለው በውይይታችን በደንብ ነው የተነጋገርነው። ስለዚህ ጥፋተኛ የተባለ ከየትኛው ቀበሌ ከየትኛው ቀጠና ነበረ ማን የሚባል ነው የሚለው የማንነት ኮሚቴ እየያዘ ነው። ማህበረሰቡ እየከሰሰ ነው። አንዱ እሱ ነው። በሌላ መልኩ ለአቶ ጌታቸው እንኳን አይጠፋውም። ለአቶ መሐመድ ግን ከዚህ ከሰቲት ማህበረሰቡ ምን ገጥሞናል? ከ1500 ቤቶች ህወሓት በአዋጅ ቀምቶ ለዚህ ለነበሩ ነዋሪዎች ቀደም ሲል ከለውጥ ከደርግ ውድቀት በኋላ አድሎታል። ቤታችን ከአሜሪካ መጥተው ይጠይቃሉ፣ ከሱዳን መጥተው ይጠይቃሉ፣ ከተለያዩ መጥተው የሚጠይቁ ሰዎች አሉ። አሁን 1500 ሆኗል ቤቶቹ ማለት። ስለዚህ ይህም ቤት እኛ ይገባናል። ተገፍተን ቤታችን ከኋላ ነው ህወሓት መሳፍንት ናቸው ይድህ ናቸው ምናምን ናቸው እያለ
ቤታችን የሰጠና እሱ አሁን እንዴት ነው ትመልሱታላችሁ አትመልሱ ቤታችን የሚልም ሌላ ጥያቄ አለ። እኛ አሁን አስተዳደሩ ይህን በይደር ብለን ዘግተን ያለ አንዱ ህጋዊ እውቅና ሲሰጠን መንግስት እንዴት ይሆናል እንደዚህ ጥያቄዎች ይዘናል። የትኛውም አይነት የትግራይ ቤትም ቢሆን መሸጥ መለዋወጥ ይቁም ብለን ነበር። አሁን አንዳንዱ ከትግራይ ሰዎች ግን በጣም በውክልና ከአዲስ አበባ ይላካሉ ምናምን ያደርጋሉ እንሸጣለን ቤታችን ምናምን የሚል አሁን ቅርብ ጊዜ ይፈቀድነዋል። ግን እንዲህ አይነቶች ጥያቄዎች በጣም ብዙ አሉ መፈታት የሚገባቸው ከዝርዝርም ታይቶ እንዴት ይሆናል የሚለው እና እሱን እዚህ መራ ያሉ ሰዎችም ማስተር ፕላን አለው ከተማው ወር ሚኒስተሩም እኛ አሁን ለመደልደል ሙያተኛ እጥረት አለ፣ የካፒታል እጥረት አለ። ይህንን ጉዳይም ተልተሎ ተብሎ እነዚህ ሙያተኞች ከተማው እንደ አዲስ መሬትም ንስጥና ያለው ከቤት ያለው ሰው ናውጣው ወደዛኛው ከተባለም ይሄ ሙያተኛም ያስፈልጋል ማለት ሰው እኛ ቤት መሬት መስጠት አለብን ብለን ለስራጥር አስበናል። ግን ካፒታል ያስፈልጋል፣ ሙያተኛ ያስፈልጋል። የዓለም አቀፍ ከተማ ነው እንዳናበላሸው አሁን ብታጉዙን በቅዳችሁ ይዛችሁ ብትሄዱ ጥሩ ነው የሚል ነው። ከዛ በተረፈ ግን የተባለው በጣም ስለተናገረ በጣም ነው የምናመሰግነው። መሬት ላይ አፈጻጸሙ ላይ በደንብ ሁላችሁም እኛም እናንተም ከሰራን የተግባራዊ ይሆናል የሚል ሐሳብ አለ። ያመሰግናል። ፌደራል ሆኜ ብቻ ሳይሆን እንደምታውቁት ኃላፊነት በተሞላበት መልክ ነው መመለስ ያለበት የሚል አቋም ረዥም ጊዜ ነበረኝ። መገላገል ነው ልትለው ትችላለህ፣ ዋጋም መቅረፍ ይበታል። ተዋልተን እናስገባ። ስለዚህ ከወንድሞቻችን ጋር መኖር የሚያስችል ሁኔታ መመቻቸት አለበት ነው የሚለው። አሁንም ዋኛው ካልሆነ የምነሳ ከማንም በላይ የሚጠቀመው ሰላሙ የሚረጋገጥለት ልማቱ ወደ ትራክ የሚመጣለት የዚህ አካባቢ ህዝብ ነው። ይህንን ነገር ማድረግ እንዳልከው ራሳችን ብናደርገው ይሻል ነበረ ብለሃል። ትክክለኛ ነጥብ ነው ይመስለኝ። መቻኮል ሳይሆን የስራ ክፍፍል አለ። አትሊስት ይሄ የተጀመረው ሂደት እንዳለው ፌደራል መንግስት ይሄ መደረግ አለበት፣ የፕሪቶሪያ ስምምነትም በዚህ መልኩ መደረግ አለበት ብሎ ያለው ነው። እስካሁን የተደናቀፈበት ምክንያት መገም አልፈልግም። ምን የሚባል ኃይል ምን ማድረግ እንደሚፈልግ በተደጋጋሚ እያወራን የመጣው ስለሆነ ይሄ ከህዝቡ ጋር የሚያገናኝ ነገር አለው ብለን አንወስድም። ከወልቃይት እና ከጸገዴ የተፈናቀለ ሌላ አካባቢ ሱዳን የሚኖር ሌላ አካባቢ የሚኖር መመለስ አለበት። ወርክስ ፖዝ ተፈናቃይ መመለስ ማለት ተፈናቃይ ወደ አገሩ ለመመለስ የሚያስችሉት ሁኔታዎች ፈጥረ ማቋቋም መቻል ማለት ነው። ለቁጥሩን አላውቅም። ስለዚህ ከዚህ በጦርነቱ ምክንያት የተፈናቀሉ ተወላጆች ይመለሱ ብቻ ሳይሆን በአንድ ወይም ሌላ ምክንያት የተፈናቀለ የዚህ አካባቢ ተወላጅ በሙሉ መመለስ የሚችልበት ሁኔታ መፍጠር መቻል አለበት። ከሱዳን ሲሆን ከሌላው አካባቢ መመለስ መቻል አለበት። ይህንን እናስቁመው ነው። ከዛ በኋላ አይ በቃ ተኩሼ ካልገባሁ በስተቀር እኔ እኮ አላምንበትም አልኳቸው። አስተዳዳሪ የሚባለው በአስተዳደር ይዤ እገባለሁ ይላል። እኔ ጠቤ ምንድን ነው? የትኛውን አስተዳደር ነው ይዘን ትገባው? ሁመራ ከለቀቅነው 5 ዓመት ሞልቶት የነበሩ አስተዳደሮች አንዳንዶቹ በፈቃደኝነት ወደ እናንተ ገብተዋል። አንዳንዱ ከሆኑራል አስተዳዳሪ ሰሞኑን ተበልጠው ከሆነ ሰፈር የመጣ አስተዳዳሪ ቃፍታ ምን እንደሆነ የማያውቅ ሰው አስተዳዳሪ ተመድሯል። ቃፍታ አውቃለሁ። ቃፍታ የት ነው? ጨረቃ ላይ ነው? ወለጋ ነው? በፍጹም የማያውቅ ሰው የቃፍታ ማህዳሪኻ ተዋይሊ ብደር ፍቅር መስለኩ ባይሆን አሁን አይቀበሉን እናንተ ባትቀበሉ እያልን ያለ ነው። ቃፍታ አይኖር የነበረ ወይ ደጀና አይኖር የነበረ ብዙ ቃፍታ ለጓዓ ብዙ ሕሳብ ይላለን ከውትሪዎ አው ዓዱ ክብለስ ግን ክንሰርሕ ለና ዚያዳ አለት ለኔ ማተር የሚያደርገው አስተዳዳሪ ይጀጋዋል ግን ውሸት ነው። የምን አስተዳዳሪ? ጸጥታ ለማስጠበቅ መተማመን ከፈጠርን ጸጥታ የሚያስጠብቀው መከላከያ ነው። እኔ ግን ትግራይ በሙሉ አካባቢዎች ሲሄድ የሚገርመኝ ነገር አለ። ፓርቲ ሆኗል አሁን እንጂ ብዙ ሰፈሮች አረና፣ አንድ ወያነ፣ ስምረት ወዘተ ነው የሚባሉት። ታሪካዊ ስሙን ለምን ትቀይረዋለህ? ታሪክን ለመቀየር የሚደረግ ጥረት ካለ ሁላችንም ልናወግዘው ይገባል። እኔ ህወሓት ከዚህ ነፃ ነው እያልኩ አይደለም። በተግባር ቀድሜ እኮ ይሄን የዚህ አካባቢ ህዝብ
ለየት ባለ መልኩ ጥያቄ መስተናገድ አለበት የሚል እምነት ከነበራቸው ውስጥ ወሰነን እናውቃለን። የዚህ አካባቢ ተወላጆች ከሽሬ ይልቅ ጎንደር ነው ቤት የሚሰሩት። ስለዚህ ቤት እንስጥ እያልን እኮ ጀምረን ነበር። ያው የልብ አልሆነም፣ ብዙም አልገፋንበትም፣ አልተሳካም። ግን ሪያላይዜሽኑ ነበረ ነው ሶይል ኢንተሪም አድሚኒስትሬሽን ስገባ ክሊር ነበር። ይሄን በሚል ነገር እንደማያልቅ አውቅ ነበር። ህዝቡን አወያይተ ህዝቡ አምኖበት ተፈናቃይ የሚመለስበት የህዝቡ ጥያቄ ደግሞ ስርዓት ባለው መልኩ ይስተናገድበት ነገር መፈጠር እንዳለበት ማመን መቻል አለበት።